በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 13 በዚች ቀን ቀሲስ አብልጥማኮስና ወንድሞቹ በሰማዕትነት አረፉ። በጸሎታቸውም የምትገኝ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ የመነኮስ ዘካርያስ የዕረፍቱ መታሰቢያ ሆነ። የዚህም መስተጋድል የአባቱ ስም አቃሬዎስ ነው። ይህም አቃሬዎስ የምንኩስና ልብስ ሊለብስ ሽቶ ለሚስቱ ነገራት። እርሷም በነገራት ነገር ተስማማች። ወንድና ሴት 2 ልጆች አሏቸው። እነርሱንም ከእናታቸው ዘንድ ትቶ እርሱ ወደ አስቄጥስ ገዳም ሂዶ ከአንድ አረጋዊ አባት መነኮስ ዘንድ በዚያ መነኮሰ። ከጥቂት ወራትም በኋላ በሀገር ውስጥ ረሃብ ሆነ። ሚስቱም ልጆቿን ይዛ ወደ አስቄጥስ ገዳም ወደ ባሏ አቃሬዎስ መጣች። በረሃብም ስለሆነው ችግር ነገረችው። አቃሬዎስም እነሆ እግዚአብሔር በመካከላችን ፍርድን አድርጎ ልጆቻችንን አካፈለን። እኔም ወንዱን ልጄን እወስዳለሁ፣ አንቺም ሴት ልጅሽን ውሰጂ አላት። ይህንንም ብሎ ልጁን ወሰደ። ይኸውም ዘካርያስ ነው። እርሷም ሴቷን ልጇን ይዛ ተመለሰች። ከዚህ በኋላ ልጁን ዘካርያስን ወደ ቅዱሳን አረጋውያን አቀረበው። እነርሱም በላዩ ጸልየው ባርከውትም እርሱ ፍጹም መነኩሴ እንደሚሆንም ትንቢት ተናገሩለት። ዘካርያስም ከበጎ ሥራ ጋር በገዳም ውስጥ አደገ። መልኩም እጅግ ያማረ ነው። ስለ እርሱም ጉርምርምታ ሆነ። መነኮሳቱም እርስ በርሳቸው ይህ ወጣት ይህን ያህል እጅግ መልከ መልካም ሲሆን በገዳም ውስጥ በመነኮሳት መካከል እንዴት ይኖራል ተባባሉ። ዘካርያስም ስለ እርሱ መነኮሳት እንዳያንጎራጎሩ በሰማም ጊዜ ናጥራን ወደሚባል ተራራ ስር ወዳለች አዘቅት ሄደ። ልብሱንም አውልቆ በረግረግ ውስጥ ተኛ። ሥጋውም ተነፋፍቶ ጠቆረ፣ ተላልጦም ቆሳሰለ። ብዙ ዘመንም በደዌ እንደኖረ ሆነ። ከዚህ በኋላ ልብሱን ለብሶ ወደ ገዳም መጣ። ያወቀውም የለም። ከብዙ ቀኖችም በኋላ አባቱ አስተውሎ ልጁ ዘካርያስ እንደሆነ አወቀውና መልክህን የለወጠው ምንድን ነው ብሎ ጠየቀው። እርሱም ያደረገውን ሁሉ ነገረው። በእሁድ ቀንም ሥጋውንና ደሙን ሊቀበል ወደ ቤተ ክርስቲያን ገባ። እግዚአብሔርም ያን ጊዜ ሥራውን ለአባ ኤስድሮስ ገለጸለት። እርሱም ዘካርያስ የሠራውን ለወንድሞቹ መነኮሳት አስረዳቸው። እነርሱም አስቀድሞ እንደ ሰው ሁነህ መጣህ፣ ዛሬ ግን እንደ እግዚአብሔር መልአክ ሁነህ መጣህ አሉት። ይህ አባት ዘካርያስም በብዙ ገድል ሲጋደል ኖረ። ትሕትናን፣ ቅንነትን ያማረ የትሩፋትን ሥራ ሁሉ ገንዘብ አደረገ። አባቱም ስለ እርሱ እኔ በገድል ብዙ ደክሜአለሁ፣ ነገር ግን ከልጄ ሥርዓት ገድል አልደረስኩም ብሎ ተናገረ። በዚህ ተጋድሎም 45 ዓመት ያህል ኑሮ እግዚአብሔርን ካገለገለ በኋላ በፍቅር አንድነት አረፈ። መላ ዘመኑም 52 ነው። ከዚህም 7ቱን ዓመት በወላጆቹ ቤት 45ቱን በገዳም ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘለዓለሙ አሜን። በዚችም ቀን የአውስኖ፣ የአውሲኪዮስ፣ የዮሐንስ አፈወርቅ፣ የታኦድራስ፣ የአብላስ የወንድሞቹ የናውላስና የአቤላ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘለዓለሙ አሜን። ጥቅምት 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ አፈወርቅ፣ አባ ዘካርያስ ገዳማዊ፣ አባ ማርዳሪ ጻድቅ፣ አባ አብጠማዎስ ሰማዕት። ወርሃዊ በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99ኙ ነገደ መላእክት፣ ቅዱስ አስከናፍር፣ 13ቱ ግሁሳን አባቶች፣ ቅዱስ ሐርሳኔዎስ ጠቢብ ገዳማዊ፣ አቡነ ዘርአ ቡሩክ። እናንተ የምድር ጨው ናቸው። ጨው አልጫ ቢሆን ግን በምን ይጣፍጣል?
ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናቸው። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሯታል። በቤት ላሉት ሁሉም ያበራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ።